እሷ የሰማሁት አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሺፓችን አመት ብላለች። አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉት ነው። እሷ አሁን እዚህ ጋር ሚስቴን ብጠይቃት አታውቅም። ቤት እንዳለች ነው የምታውቀው። ገብቶሻል? የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን ተገናኙ አይመስለኝም። ግን ቤት እንዳለች ነው ብላለች። አንድ ቀን በቃ እሷ ሄዳለች። ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን ብጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው። ግን እሷ እና ይሄ ነው አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው? ሀውለት በጠቅላላ 2 ወር እንዴ? ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ግንኙነት ነው። ያን በፊትማ ኖራለች። ተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱም በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አጠቃላይ ማለት ነው እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ ያቀናበረ ልታወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይሄንን አመቱን 6 ወር ወደዚህ ያለውን እያገኘኋት አልነበረም። ምን እየሸሸኋት ነበር። አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና እኮ የት ነበር የምታገኛት? እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም፣ ቤት ጓደኛ ቤት አለ። አቡዬ ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ። ወለ አየሹ ሐረካቱም ማለት ነው። እዚህ ገስት ጎ ኦልፍ ላይ ነው። እኛ አልነቀል ነው ኔትወርክ ነው ይነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ኪራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ኪራይ እውነት ትሰጥክ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ኪራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ኪራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ ለእንዶ ለሳቡን ራሱ አልተውም። እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ ለመታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ተካሁን በኋላ ግን የብሩን ነገር የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩን ነገር ገባለች ሞክሪ። የአመት የቤት ኪራይሽን አመት የቤት ኪራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅመችው። ለምን አንቺ ብርሽን ለእሱ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ የእሷ ችግር አይደለም። እሱ ነው ተጠያቂው። እየታመምኩኝ የፀጉር ቅባት አጥቼ የምግብ ዘይት እየተጠቀምኩኝ ለሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቅልቅል ማለት ነው። እኔ አይመለከተኝም። ኩላሊቱንም ቢሆን ሸጦ ያምጣ። እኔ ነገር ትክክል እንዳልሆነ ልነግርሽ እወዳለሁ። ሴት ልጅ ወንድን አስቀምጣ መቀለብ ለራሷ የፀጉር ዘይት የመግዛት ሰስታ የምግብ ዘይት እስከ መቀባት ድረስ ልክ እንደ ልጅ ለልጅ ነው እንደዚህ። እናት ለልጇ ነው እንደዚህ አይነት መስዋዕትነት የምትከፍለው። እናት ለልጇ ለራሷ ፀጉሯን ሳትቀባ ሳትበላ ሳትጠጣ ልጇን ታበላለች። ባልን ግን
የፀጉር ቅባት ላለመግዛት ከደሞዝሽ የፀጉር ዘይት ኦሊቭ ኦይል እየተቀባሽ ሙሉ ደሞዝሽን አምጥተሽ መስጠት ትክክል አይደለም። እናት ለልጇ እንደዚህ አይነት መስዋዕት ስትከፍል ብቻ ነው ትክክል እንጂ ሴት ለወንድ ምን አይነት መስዋዕት ሞቻለሁ እኮ ሀቡዬ። እኔ እኮ በቁሜ የሞትኩ ሰው ነኝ። ገብቶሻል? እንደዚህ አትበይ። ኢትስ ኦኬ። ሰው ነሽ፣ ተሳሳትሽ። እንደዚህ አትበይ። የሞትሽ አይደለሽም አለሽ በህይወት ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት ለልጅ ብቻ እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላረግም። እኔ ጥፍሬን ትናንትና መስዋዕት ያደረኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው። ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ ዳይፐር ስቀይር እንዳልወጋት ብዬ። ለልጅ ብቻ ነው እንደዚህ አይነት መስዋዕትነት የሚከፈለው። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው እኖራለሁ። ሻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል ብለሽ ዚስ ማች ራስሽ መስዋዕት ማለት yes come in yes mama yes mama yes my love what happened to do your watch my watch remember it fell yes I will buy you a new one it's okay I will buy you a new one my love okay mommy እና ያለፈው አልፏል አሁን ቮይስ አድርጌለታለሁ ከመጣ ያወጣሽውን ወጪ የሚመልስ ሰው ይመስላል ጥሩ ሰው ይመስላል እንዳነጋገሩ አይዋሽም እውነቱን ነው የሚናገረው አልከዳም ስለዚህ እውነት የሚናገር ሰው ደግሞ ጥሩ ሰው ይመስላል የሰው ልጅ እውነት የሚናገረውን ሰው አከብራለሁ ባይዘዌ ውሽሚትም እውነት ትናገራለች ሰምታችኋላ ቪዲዮ አብርታ በፊት ለፊት እውነት ነው አንድ ቀን ተሳሳትን ከዛ ጣመን ቀጠልንበት አሁን ላይ አልፈልግሽም ሲለኝ ሚስቱ እንድትሰማ ስለምፈልግ ወጣው ሚዲያ ላይ ብላለች እሷ ያመነችበትን ያደረገችው ሰው ምንም ነገር አደረገ እውነቱን ከተናገረ እኔ ያከብረዋለሁ እሱም እውነቱን ተናግሯል አልካደም በጣም ብዙ ካዲዎች አሉ ውሸቷን ነው እንዲህ ነው በቃ ፊተኙ ማስረጃ ቪዲዮ ተቀርጸው ስላልተያዘባቸው ውሸቷን ነው ብለው የሚሸመጥጡ አሉ ግን ሁለቱም እውነት ነው የተናገሩት ምንድነው አሁን ይሄ ይቅርታ ማድረግና ለማድረጉ ራሷ ላይ የተወሰነ ነው ማን ላይ ራቢያ ላይ ምናልባት ወደፊት ቁስሏ ሲሽር ይቅር የምታደርግለት ከሆነ ራሷ ትወሰናለች እኛ ይቅር አትበይም የማለት መብት የለንም ዚስ ኢዝ ሄር ላይፍ እኛ አይዞሽ ነው የምንልሽ ገንዘብሽን እንዲመልስልሽ ደግሞ ሽማግሌ ሆነን እንጠይቅልሻለን በተረፈ ግን ምን ተማርሽ ካለፈው ህይወትሽ ተምሬያለሁ ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል ወንድም እንዳላምን አድርገውኛል እሱም በጣም አመሰግናቸዋለሁ በእውነት ካሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ ሁሉንም ተምሬበታለሁ ጓደኛም እንዳልቀርብ አርጋኛለች በእውነት እሱም ደግሞ ወንድ አምኔ ህይወት እንዳልቀጥል አድርጎታል ችግር የለውም አይዞሽ ማናችንም ወደፊት በህይወታችን የሚገጥመንን ስለማናቅ ማንም ላይ መፍረድ አይችልም ማለት ምንም ብትጠነቀቂ አንድ ሰው ታማኝ ካልሆነ በቃ አንዳንድ ልክስክስ ባሎች ምንም ብትጠነቀቂ በቃ ያልጠበቅሽው ቦታ ላይ ልታገኛቸው ትችላለሽ እኛ ተጠንቅቀን አይደለም በቃ እኛ ራሳችንን እንኑር አንድ ቀን ፈጣሪ ታማኝ ከሆንሽ አንቺ ታማኝ ሰው ፈጣሪ አንድ ቀን ያጋልጠለታል አሁን አንቺ ንጹህ ሰው ስለነበርሽ ታማኝ ስለነበርሽ ፈጣሪ ያጋለጠው አይደለ ስለዚህ እናንተ የሚጠበቁ አትጠራጠሩ ስልክ አትፈትሹ ሰላይ አትላኩ በቃ ራሳችሁን ውደዱ በራሳችሁ ተማመኑ ህይወታችሁን ኑሩ ባልታማኝ ማለት ስልኩን ባይኮ ይሄ ሁሉ ነገር እኔም አለፋም ነበር እኔ ስልኩን አላይ ምን አለል ሲጀመር
ምን ሊሰራልኝ ነው የሱን ስልክ የማየው? ማለት ቶታሊ ያምነሹ ነበር 100%። ለነገሩ ባታምኙ ሴት ቤቱ ድረስ አታመጭለትም። በጣም ነው የምታምኙ። ወላሂ ለአዝሙን ለመናገር በጣም ነው ማምነው ባሌን። ሁለት ነገር ሳልጠይቀው ወጣብኝ። አንድ ነገር ቪዲዮ ኮል እያወራክ እሷ ቤት የነበረች ጊዜ ሚስትክ በቪዲዮ አይተዋለች። የዛን ቀን ምን እያደረገች ነበር ብዬ መጠየቅ ፈልጌ ነበር። ሁለተኛ የገንዘብሽን መጠየቅ ፈልጌ ነበረ። አልመጣም እኮ ተመልሶ ከመጣ ጊዜ የለኝም ከስራ ገብቼ እራት ይበሉበታል። አኮሜንዴሽን ከሆነ ያለው እራት ይበሉበታል። ያልበርድበት ሰውየው ሀቀኛ ነው። እውነቱን ስለተናገረ አክብሬዋለሁ። አልዋሸም፣ አልከዳም። ውሸታም ነው። እኔ በጣም የምጠየፈው ሀቡዬ መጥቷል፣ እየጻፈ ነው እሱ ከሆነ ማለት ነው። እሺ ሞዴሬተሮች ኢንቫይት አድርጉት። ያው በሬዱ ኢንቫይት አድርገዋለች። ኔትወርክ ነቅሎህ ነው። እኔ እራት ሊበላ ሄዶ ነው እያልጨረሽ ኔትወርክ ነቅሎህ ነው። አልጨረሰችም እኮ ጠየቀች። የመጨረሻ ጥያቄ ገንዘቡን ታውቁት 2 ጉርሻ ጎረስኩ ታውቁት ውሃ ተጣረኩ። በቃ ወይኔ በእናትህ እራትህን ሰዓት በላ። መጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን። እውነት ስለምታወራ ስለማትዋሽ እናመሰግናለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም። እውነት ማለት የሚዋሽ በጣም ብዙ ሰዎች አሉ። ይኸውልሽ ሰው ልጅ ሰው ሆኖ ተሳስቶ ተሳስቻለሁ እንዲያርጊያለሁ ብሎ እውነቱን የሚናገር ሰው በቃ ይሄ ነው። ስለዚህ እውነቱን ተናግሬ ማመን ያለብኝን እውነታውን ነገር ተናግሬ የምወጣው እሷን ስለምወዳት ነው። ማለት አንዴ ጎድቻታለሁ፣ በዛች ልጅ ተጎድታለች። እኔ ደግሞ አልጎዳትም በውሸት። አንደኛ ፈጣሪን ሳትፈሪ የሆነ ስህተት ሰርተሻል። ሁለተኛ ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ትዋሻለሽ? እሱ ነው ጎበዝ። አሁን ያልጨረሳችሁት ነገር አለ። ያልጨረስነው ምን መሰለህ ወንድሜ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብን ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። አቡዬ በውስጥ መከር አድርግልኝ። የምር በውስጥ መከር አድርግልኝ። እሺ እመክርልሃለሁ ኢንሻአላህ። እሺ አሁን እሷ የምትፈልገው 1 ዓመት ሙሉ ቁጭ አድርጌ ቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ 1 ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለብኝ። መጀመሪያ የእሷን ዕዳ ሳላስወጣ ምን አይደለም። እና ይሄን ነው የምለው። ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ። ከመጀመሪያው ደሞዝ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ የእሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንዴ? ቤት እኮ ናት ያኔ። ካለ ተቤት ስራ ፈታ ነው ኢጃዛ መታ ነው። ምን እያደረገች ነው? አዎ ስራ ፈታ ነበረች። ተጀመራለ ለኮና ስራ የምትሰራ ልጅ አይደለች። አቡ ስራ የምትሰራ እኮ አይደለችም ልጅቱ። የሆነ 1 ወር ሰርታ እኮ ከሆነ የሆነ 1 ወር ሰካ ከሆነ 1 ወር ታርፋለች። ማሻአላ ግን ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋታዋ የሚያጫውታት? አላማ የላትም። የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጋለሽ? ስለዚህ እናንተ ቤት አመት ከ2 ወር ስትኖር በአመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? ኔትወርክ አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝም ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 3 ነው 5 እንደዛ አካባቢ 3 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። ያረጋው እንደዚህ ናት፣ እንደዚህ ናቸው። ተመችተው እኮ ነው ተመችቷት እኮ ነው ሀቡ ያለች ምንም እንትን የለውም። አንቺ በቃ ተይ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰታክ ታውቃለች? ሀውለት ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው።
አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም ማለች ሐውለት። ኧረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጂና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላሰብኩም። አየሽ ሀቡዬ እኔን ሚስቱን አንድ ቀን ረክዞ እንኳን አይቶኝ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሱ አትሰቢ እባክሽ፣ እንደሱ አትሰቢ። እንደሱ አይደለም ሄዳ ከመጣች እሺ። ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው፣ ሀቅ እኮ ነው የምትናገረው። 5 ሰጥቼው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ። ኬት ያምጣ አላውቅም ብላለች። እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ አመጣለሁ ትበላለች። በቃ እንበላለን፣ ሌላ ነገር የለም። ከየት ላምጣው? እሷ ማናት እናት ጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት። ከየትም ላምጣው፣ ሰርቄም ላምጣው ከቻልኩ። እሷ ያለውን ጦማ እንዳታለኝ መብላት አይደል? ስለዚህ ራቢያት ሁለቱም እውነቱን ነው የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ። ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁለት ጀምሬ ነው ከህይወቱ። ስለምን እሷን ለምን ታስገቢያታለሽ? የሆነ በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትቀላቀያለሽ? አረም ወጣት ታጠፋታለሽ። ለምን ለመጀመሪያ ጊዜ በቃኝ ስትልክ ምን አልካት? በቃኝ ስትላት ምን አለችክ? እንትና ሐውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አውዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ። የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላሰበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ትቀናለህ አትቀና የሚለው ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷ እንደ እርጎ የመሰለች ሚስት እያለች በሷ ምንድን ነው የምቀናው? ምን ሆነሽ ነው አንቺ? ይኸው ሲደልልሽ አየሽው ሀቢባ ሱብሃንአላህ አልቀረብህ። ለምን ቀናለሁ በሷ? ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? በቃ የኔ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው ያለው። ይሄ ነው እውነታው። ኦኬ እኮ እንለያይ በቃኝ አቁም ያለው ካንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለች? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነህ ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅቱ እንጂ ኖርማሊ እሱ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠይቅሽ ጠይቅ። እኔ አዩ ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ ማን አይዞሽ እንዳላት። እኔ ከነሱ ውስጥ ወጥቻለሁ እኮ እንግዲህ ይበቃል። ብሩንም ማስረክባታለሁኝ በየወሩ ብሎሻል አይደለ? خلاص ይበቃል። በጣም አመሰግናለሁ እህቴ። ክፋይ ቆይ ራቢያ እንታረቅ እያለሽ እኮ ነው ማሪ። አይ እንታረቅ በፊት ነበረ ሆኖ የማይሳሳት የለም። ተሳስቼ ነው ማሪኝ ሚስት ይቅርታ አድርጊልኝ ሁለተኛ አይለምደኝም እያለሽ እኮ ነው። አመሰግናለሁ። በእምነትህ ልክ ስለተገኘህ በጣም ነው የማመሰግነው።
ሌላውን ደግሞ የቀረውን በቤተሰብ እንጨርሳለን። በቃ ሰው ነኝ እኮ አሁን በጣም ነው የማመሰግነው። እናት ኳይንካሽ እውነት በጣም ነው የማመሰግነው። እሺ ምናልባት ይኸውልህ ብርሃን ቁስሏ ሲድን አሁን ትኩስ ስለሆነ ነው፣ ትኩስ ቁስል ስለሆነ ነው። ቁስሏ ሲሽር ሲድን ጠባሳው ሲጠፋ አንተ ታጋሽ ሆነክ ከጎኗ ሆነክ ሁልጊዜ ብሯን በየወሩ እዳህን እስክትጨርስ እየከፈልክ እዳህን ከፍለ ስትጨርስ ምናልባት ቁስሏ ሊድንና ልትታረቀህ ትችላለች። ተስፋ እንዳትቆርጥ፣ ሌላ ሴት ጋር ደግመህ እንዳትሳሳት፣ ብሯን በየወሩ ስትሰጣት እያወራሃት ምናምን እንደ አዲስ ፍቅርህን ማዳን ትችላለህ። እሺ አልፈታትም አቡዬ አልፈታትም፣ ትቆያለች። አልፈታትም ብላ ትቆያለች። ገንዘቧን እንዳልሽው ግን እየሰራው ሰጣታለሁ። ያን ያክል አጥፍቼ እሷ እንደዚህ ነው ባለችኝ ዝም ብዬ የምሄድ ሰው አይደለሁም። ቀሽም ወንድ አይደለሁም። እዛ ጋር ብባልግ የሆነ ቀሽም ሆኜ እንትን የምል ሰው አይደለሁም። ብዙም ማስብ ሰው ነኝ። ቶሎ አልፈታትም። እንግዲህ ሞክራለሁ በቤተሰብም በምንም። ያችኛዋ ተሳክቶላታል። ቴንኪዩ አመሰግናለሁ ነው የምላት ያችኛዋንም። እና ከጨረስኩኝ አሁን ጨረስና አዎ ጨርሰናል። ብሩን እኔ በጣም እውነተኛ ሰው እወዳለሁ፣ አክብሬሃለሁ። ሁሉን ነገር እውነት በመናገር አሁንም እውነተኛ ሰው ስለሆንክ አምኜሃለሁ። በየወሩ ደሞዝህን ስትቀበል ብሯን ቆጥረህ እንደምትሰጣት አይደል? ወላሂ እሰጣታለሁ። አንዲት ሱሪ አልገዛም፣ እሷን እንትን ሳልጨርስ ማለት ነው። አንዲት ሱሪ አልገዛም ነው የምልሽ። ወላሂ እውነቴን ነው የምልሽ። ለምን በጣም ብዙ ዋጋ ከፍላለች ለኔ ልጅቱ። እንደዚህ እንደምታወራሽ አይደለም፣ ዋጋ ከፍላለች። ገባሽ? ከማግባት ኒካ ከመታሰሩ ጀምሮ ብዙ ዋጋ የከፈለች ነው። እዚህ ጋር እንደዚህ ባወራ ለሷ ያኔ አሁን የኔ ድምጽ የሰይጣን ድምጽ ነው የሚመስላት። አሁን ገብቶሻል? ዋጋ ከፍላለች ልጅቱ። እምሬን ነው የምነግርሽ፣ ለኔ ብዙ ዋጋ ከፍላለች። ስለዚህ ማድረግ ያለብኝን አድርጋለሁ። አዎ ከፍሎሻል ብለሽ ምናልባት ከ7 ወር ከምናምን በኋላ ጠይቂያታለሽ። ከፍሎሻል ያልከፈለሽ ወይ ብለሽ ጠይቂያት። ይኸውልሽ ራቢያዬ የኔ ውድ እህት በ7 ወር በኋላ ከፍሎሻል ብሏል። በየወሩ ደሞዝ አንድ ሱሪ አልገዛም ብሏል። በየወሩ ደሞዙን እየተቀበለ ለ7 ወር ያህል ለአንቺ ይሰጥሻል። ከ7 ወር በኋላ ካላለቀ ካልሰጠሽ ነይና ንገሪኝ። እሺ ኢንሻአላህ አላህ ነው አሪፍ ካረገ። አዎ እና ደግሞ በጣም ተጸጽቷል። ዋጋሽን ያውቃል። ምን ያህል መስዋዕትነት እንደከፈልሽ ያውቃል። አንቺ ብቻሽን ሆነሽ አስቢበትና ይቅርታዬ ይገባዋል፣ ከዚህ ሰው ጋር መቀጠል እችላለሁ፣ ልቤ ይፈቅድልኛል ካልሽ ታረቆሽ። ኧረ አይመለከተኝም። ምን አሁን ትኩስ ስለሆነ ቁስልሽ ንዴት ላይ ስለሆንሽ ነው። ንዴትሽ ሲበርድ ቁስልሽ ሲድን ሲቆይ ልቦናሽ ከፈቀደ እኔ በነፃነት አምናለሁ። ሰውን 11 ሺህ ምናምን ሰው እየጠየቀሽ ለእኛ ብለሽ እባክሽ ታረቂ ምናምን እምል አይነት ሰው አይደለሁም። ለምን ሴት ነኝ አውቀዋለሁ። ቁስልሽ ትኩስ ነው ገባሽ? ቁስልሽ ሲድን ግን ወደፊት 4 ዓመት በትዳር ያሳለፋችሁትን ጊዜ አስበሽ ከራራሽለት። ኦኬ ስህተት ነው፣ ወንድ ልጅ ነው፣ ተሳሳተ፣ እኔ ነኝ ጥፋተኛ፣ ሴት አምጥቼ አጠገቡ አድርጌ ብለሽ ካሰብሽ ግን ቢሆንም ሴት አምጥተሽ አጠገቡ ብታደርጊም የቀረበ ነገር ሁሉ አይበላም። መቆጣጠር ነበረበት፣ ራሱን ስሜቱን ሊቆጣጠር ይገባ ነበረ እና ይገባዋል። ይቅርታ ካልሽ አንቺ በራስሽ ወስነሽ ይቅርታ ካደረግሽለት አውሩ፣ እያወራችሁ ቆዩ። እሺ ለማንም ብለሽ አይደለም፣ ለእኛ ብለሽ አይደለም፣ እዚህ ጋር ለሚያይሽ 11 ሺህ ምናምን ህዝብ ብለሽ አይደለም፣ ለዛችኛዋ እሷ ደስ እንዳይላት ብለሽ አይደለም። እሷ ደስ እንዳይላት ብለሽ ያላመንሽበትን ነገር አድርገሽ ገደል እንድትገቢም አልፈልግም። እሷንም እርሻት፣ ሙሽሚትንም እርሻት፣ እኛንም እርሽን። አንቺ ብቻሽን ቁጭ ብለሽ አስበሽ ወስነሽ ልቦናሽ ከፈቀደ ብቻ